የሳይንስና ጂኦስፓሻል ኢንስቲትዩት የተለያዩ ማዕከላት አሉት። ስራዎቻችንን በአንድ ማዕከል አድርገን የምናቀርብበት ማለት ነው። የዛሬ የተገኛችሁበት ደግሞ የፎረስት ሞኒተሪንግ ሴንተር ወይም የደን መረጃዎች መከታተያ ማዕከል ልንለው እንችላለን ማለት ነው። ስለዚህ በዚህ ማዕከል ስር የደን ሽፋንን በተመለከተ ቦታን የተመለከተ ነገር ነው መረጃ የምንይዘው ማለት ነው። ሁለተኛው የተከላ ቦታዎችን መረጃ በእኛ ተቋም ለማስተዳደር ጥረት ይደረጋል ማለት ነው። ሶስተኛው የደን ቃጠሎን በተመለከተ መረጃ ማሰባሰብና ወደ ቅድመ ማስጠንቀቅ ስርዓት የሚሄድ ስርዓት ለመዘርጋት ይጠበቅበታል። አራተኛው እንግዲህ ለዛ ፋይናንሲንግ የሚሆን የጂኦስፓሻል መረጃ ይፈልጋል። የቱ ቦታ ምን አይነት ካርበን ከአትሞስፌሩ ተሰብስቧል፣ የቱ ቦታ ተተክሎ ኦክሲጅን ተሰጥቷል አይነት ነገር መረጃ ያስፈልገናል ማለት ነው። ስለዚህ ለሱም መረጃ ፕሮቫይድ ማድረግ ታሳቢ በማድረግ የተቋቋመ ማዕከል ነው ማለት ነው። እንግዲህ ጂኦስፓሻል ቴክኖሎጂ ሲባል ሶስት ነገር ነው። የት፣ እንዴት እና መቼ የሚሉ መረጃዎችን መስጠት ነው። ይህንን ለማድረግ ደግሞ የመገኛ መረጃን ይጠቀማል። ስለዚህ በአረንጓዴ አሻራ ውስጥ ችግኝ የሚተከልባቸው ቦታዎች ሁለት ናቸው። አንድ የተመዘገቡ ቦታዎች፣ ሌላኞቹ ደግሞ ያልተመዘገቡ ቦታዎች። ያ ማለት የተመዘገበ ስንል ያ ቦታ በየመጋጠሚያ ቦታው የጂፒኤስ ንባብ የተደረገለት ኤክስ ዋይ የሚታወቅ ቦታ ማለት ነው። ስለዚህ ዘንድሮ ለምሳሌ ለአንድ ጀንበር ተከላ 291 ሺህ ሄክታር ተጠቅመናል። ይሄ ማለት የተመዘገቡ ቦታዎች የታወቁ ቦታዎች ማለት ነው። በመላ ሀገሪቱ እንደየክልሉ አቅም ሊለያዩ ይችላሉ። አንዱ ቦታ 10 ሊሆን ይችላል፣ አንዱ ቦታ በሺዎች የሚቆጠር ሊሆን ይችላል ማለት ነው። ስለዚህ ጂፒኤስ በመጠቀም የተከላ ቦታውን ኤሪያ ወይም ስፋቱን ለክቶ ማደራጀት ማለት ነው። ስለዚህ የምንጠቀመው ቴክኖሎጂ ጂፒኤስ ነው። የጂፒኤስ ቴክኖሎጂ ነው ተጠቅመን ተግባራዊ የምናደርገው። ከዛ ግን ያ ከመጣ በኋላ የምዘና ስርዓት ያልፋል። ያ ማለት በእውነት የተሰበሰበው መረጃ የተከላ ቦታ ነው ወይ፣ የሚተከልበት ቦታ ነው ወይ፣ ትክክለኛ መረጃ ነው ወይ? ምክንያቱም አንዳንዴ የተከላ ቦታ ተብሎ ተሰብስበው የሚመጡ መረጃዎች ከአንዱ ክልል ወደ ሌላው ክልል ሊሄዱ ይችላሉ፣ ከኢትዮጵያ ሊወጡ ይችላሉ፣ ሐይቅ ላይ ወንዝ ላይ ምናምን ሊገኙ ይችላሉ፣ ከተሞች ላይ ሊገኙ ይችላሉ። ስለዚህ ያ የተሰበሰበ መረጃ ትክክለኝነቱን ማረጋገጥ ይፈልጋል። እሱንም እኛ ጋር ከመጣ በኋላ የሳተላይት ምስል በመጠቀም ቦታው ላይ መሆኑን ማረጋገጥ ስራ ይሰራል። በኋላ ደግሞ ሙያተኛ ልኮ በመስክ የተመረጡ ሁሉም ቦታ አንሄድም፣ ነገር ግን የተመረጡ ቦታዎችን ክልሉ በሚጠቁመው ሳይሆን ብዙ ጊዜ መስክ ምልከታ ሲደረግ የተሻሉ ቦታዎችን ለማሳየት ጥረት ይደረጋል። ነገር ግን አስቀድሞ ቦታ ይለይና እነዛን ቦታዎች አሳዩን ተብሎ ነው የሚጠየቀው። ስለዚህ እነዛ ቦታዎች ላይ በመኪና በመሄድ ሊሆን ይችላል፣ በእግር በመሄድ ሊሆን ይችላል፣ ሄዶ ማረጋገጥ ስራ ይሰራል። በዚህ መልኩ መረጃው ይደራጃል ማለት ነው። የተከላ ቦታ መረጃው ማለት ነው። ምን ያክል ስፋት እንዳላቸው፣ ምን ያክል ችግኝ እንዳላቸው ተለይተው ይመጣሉ። ያ ማለት በደን ባለሙያዎች አንድ የተከላ ቦታ ምን ያክል አንድ ሄክታር ላይ ምን ያክል እንደሚተከል ስታንዳርድ ቁጥር ያለ፣ ቢበዛ ይሄን ያክል ቢያንስ ይሄን ያክል ተብሎ አማካይ የተቀመጠ ቁጥር አለ። 2500 ገደማ የሚሆን ቁጥር ማለት ነው። ያ የተከላ ቁጥር ለምሳሌ 800 ሺህ ነው የምንተክለው ካልን ለዛ የሚበቃ ቦታ መዘጋጀቱን እርግጠኛ መሆን ይፈልጋል። ዘን ያ ከተረጋገጠ በኋላ ደግሞ ምንድነው የሚደረገው? ከተከላ ቦታዎች ላይ ቅድም እንዳልኩት ሰው ሰራሽ አስተውሎትን ተግባራዊ ስላላደረግን በማኑዋል ነው የሚቆጠረው ማለት ነው። ስለዚህ ሰው አሳይን የተደረገ እዛ ቦታ ያንን የተከላ የሚያስፈጽም አካል የተተከለውን ጉድጓድ ቆጥሮ ሪፖርት ያደርጋል። ወደ ኢትዮ ቴሌኮም ሾርት ቁጥር አለ፣ ወደዛ ሪፖርት ያደርጋል። ያ ሾርት ቁጥር አስቀድሞ የተሰጠው ልኬት አለ። በዚህን ያክል ሄክታር ላይ ይሄን ያክል ችግኝ ነው የሚተከለው ተብሎ የተሰጠው ቁጥር አለ። ያንን ቁጥር ብቻ ነው የሚልከው። ለምሳሌ ሀ የሚባለው የተከላ ቦታ ላይ 1000 ችግኝ ነው የሚተከለው ቢባል ሪፖርት አድራጊው 1500 ነው የተከልኩት ብሎ ሪፖርት ቢያደርግ አይቀበለውም ማለት ነው። ለዛ ቦታ ተገቢ ነው የተባለው ችግኝ 1000 ስለሆነ ማለት ነው። ስለዚህ ኦቨር ሪፖርት አይደረግም፣
አንደር ግን ሪፖርት ሊደረግ ይችላል። በተለያዩ ምክንያቶች ላይተከል ስለሚችል ማለት ነው። አንዳንድ ቦታዎች በዝናብ ምክንያት ሊሆን ይችላል። አንዳንድ ቦታዎች በጸጥታ ምክንያት ሊሆን ይችላል። በተለያየ ምክንያት ላይተከል ይችላል። እስካሁን እንደዛ የገጠመን ነገር ባይኖርም ማለት ነው። ከዛ ግን ምንድነው የሚደረገው? መረጃዎቹ ወደ አንድ ማዕከል በኢትዮ ቴሌኮም አማካኝነት ወደ አንድ ማዕከል ይመጣሉ ማለት ነው። እነዛ የሚመጡ መረጃዎች ከየሪፖርተሩ የሚመጣ መረጃ እየተደመረ ወደ ማዕከል ወደ ተዘጋጀው ዳሽቦርድ ይመጣል ማለት ነው። ስለዚህ ለማህበረሰቡ የተደመረ ውጤት ነበር። ከየተከላ ሳይቱ የሚመጣው የተከላ ድምር ነው ሲገለጽ የነበረው ማለት ነው። ከዚሁ ጋር ተያይዞ አንድ ማንሳት እንፈልገው ነገር እቅዱ 800 ሺህ ነው፣ የመጣው ደግሞ 805 ሺህ ነው። እዚህ ላይ ጥያቄ ሊነሳ ስለሚችል ማለት ነው በአንድም ይሁን በሌላ ምክንያት ችግኝ እጥረት ሊገጥም ይችላል ተብሎ ስለሚታሰብ ሪዘርቭ ይዘጋጃል። በማጓጓዝ ሂደት የሚፈጠር ችግር ሊኖር ይችላል። በተከላ ቦታ ላይ የሚፈጠር ችግር ሊኖር ይችላል። ስለዚህ ለዛ ተብሎ ሪዘርቭ ይያዛል። እነዛ ሪዘርቭ የተያዙ ችግኞች መመለስ የለባቸውም፣ ተተክለው ነው መሄድ ያለባቸው። ስለዚህ ይተከላሉ። ምንም እንኳን 800 ሚሊዮን ቢሆን እቅዳችን የፈጸምነው ግን 805 ሚሊዮን ነው ማለት ነው። ያ ማለት ከሪዘርቫችን ተጠቅመናል ማለት ነው። ከዛ ውጭ ግን በፊት የጂፒኤስ ፖይንቷን ብቻ የሚልኩ ክልሎች አሁን አቅም በማዳበር የመጨረሻዋን ፋይል ወይም ደግሞ ፖሊገኗን ብቻ የተከላ ቦታዋን ብቻ መረጃ ጂኦግራፊክ ፋይሉን ማለት ነው መላክ ጀምረዋል። ይሄ እንደ ስራ እንደ አረንጓዴ አሻራ ስራ ካየነው ትልቅ ለውጥ ነው። በኋላ ደግሞ ምንድነው የሚደረገው? የሚላኩ መረጃዎች ቅድም እንዳነሳሁት የት ቦታ ነው የሚያርፉት? እውነት ተገቢውን የጂፒኤስ ሴታፕ ተሰርቶ ነው ወይ መረጃው የሚሰበሰበው የሚለውን ነገር ደግሞ በስልጠና በአቅም ግንባታ ስራዎች እየተቀየሩ መጥተዋል። የአካባቢ ልማት ስራ የህግ ወይም ደግሞ የትዕዛዝ ስራ ብቻ አይደለም፣ ለራስ የሚደረግ ነገር ስለሆነ ፍላጎት ይፈልጋል። እንደ ሀገር እንተክላለን ብለን ላለፉት 8 ዓመታት እቅዶች እየያዝን መፈጸም ችለናል። ከእቅድ በላይ መፈጸም ችለናል። ያ ማለት መትከልን ሪኮግናይዝ አድርገነዋል፣ ባህል እያደረግነው መተናል። የአንድ ጀንበር ተከላ በየዓመቱ በየመስሪያ ቤቱ ህፃናት የሚያውቁት፣ ወላጆች፣ ወጣቶች፣ አዛውንቶች የሚያከናውኑት ተግባር ሆኗል። ይሄ አንድ ስኬት ነው። ነገር ግን መትከል ብቻውን ግን ግብ አይደለም፣ አንዱ ተግባር ነው እንጂ ማለት ነው። ዓላማችን የኢትዮጵያን የደን ሽፋን እንዲያገግም ማድረግ፣ ወደ ነበረበት እንኳን 100% መመለስ ባይቻል ነገር ግን ሊሆን ወደሚገባት አረንጓዴነት መመለስ ይፈልጋል። ያ ተግባር መትከልን ብቻ አይደለም ትኩረት የሚያደርገው ማለት ነው፣ መንከባከብን ማጽደቅን ይፈልጋል። ስለዚህ ይሄንን ነገር ደግሞ ከስር እየተከታተሉ ምን ላይ ነን የሚል ነገር ደግሞ መረጃ መሰብሰብ ያስፈልጋል ማለት ነው። እንደኛ ተቋምና እንደ ሳይንሱ መረጃ የሚሰበሰበው የርቀት ቴክኖሎጂን በመጠቀም ነው። ሪሞት ሴንሲንግ የሚባለው ቴክኖሎጂ የሳተላይት ምስልን በመጠቀም ምስሉን ትንተና በማካሄድ የመሬት ሽፋኑ ምንድን ነው የሸፈነው፣ ያ ማለት የቱ ጋ ነው ወንዝ፣ የቱ ጋ ነው ከተማ፣ የቱ ጋ ነው ደን፣ የቱ ጋ ነው እርሻ የሚል የምስል ትንተና ስራ ይከናወናል ማለት ነው። ያንን የምስል ትንተና ስራ አንድ ውጤት ያወጣል። ይሄ ወንዝ ነው፣ ይሄ ጫካ ነው ብሎ ያወጣል። ውጤቱ ብቻ ግን በቂ አይደለም፣ ምክንያቱም ሊያሳስት ስለሚችል ማለት ነው። ምንድነው የሚደረገው? ሪፍሌክታንስ የሚባል ነገር አለ። ከምስሉ ሪፍሌክት የተደረገው ዋጋ ነው ያንን ውጤት የሚያመጣው። ደን ነው እርሻ ነው የሚለው ማለት ነው። ነገር ግን አንዳንድ ሳሩም ደኑም ተመሳሳይ ሪፍሌክታንስ ሊኖራቸው ይችላል፣ አረንጓዴ ስለሆኑ ማለት ነው። ስለዚህ የደረቅ ወቅት ተጠብቆ ነው ይሄ ትንተና ስራ የሚሰራው። የደረቅ ወቅት የሳተላይት ምስል በመጠቀም ማለት ነው። ከዛ በመስክ ደግሞ ተኪዶ የተመረጡ ቦታዎች፣ ሁሉም ቦታ አሁንም መሄድ አንችልም፣ ምክንያቱም ጥቂት ባለሙያ ነው ያለው፣ ትልቅ አገር ነው ያለን፣ ሁሉም ቦታ መሄድ አንችልም። ስለዚህ የተመረጡ ቦታዎች ላይ ምልከታ ይደረጋል። የመጣውን ውጤት ከነባራዊ ሁኔታው ጋር ማመሳከር ማለት ነው። በዛ ተመሳክሮ የተገኘውን ውጤት ደግሞ ስህተት የሆነውን ማረም ይፈልጋል፣ ትክክል የሆነውን እየተቀበሉ መሄድ ይፈልጋል። በዚህ ተግባር የተከናወነ ውጤት ነው ማለት ነው። ባለፈው ጠቅላይ ሚኒስትራችን ይፋ ያደረጉት የ23.6% የደን ሽፋን ማለት ነው። ተቋማችን የጂኦስፓሻል መረጃ ያመነጫል፣ የስፔስ መረጃዎችን ይሰበስባል። ይህንን የሰበሰበውን መረጃ ትንተና በማከናወን ደግሞ ውጤቶች ያወጣል።
እነዚህ ውጤቶች ለማህበረሰቡ እንደዚሁም ደግሞ ለሚመለከታቸው ባለድርሻ አካላት ተደራሽ እንዲሆኑ እንደዚህ አሁን እንደምንገኝበት የደን ክትትል ማዕከል፣ የከተማ መረጃ ክትትል ማዕከል፣ የሰብል ክትትል ማዕከል የተባሉ 10 የማዕከላት አሉ። በእነዛ አማካኝነት ማህበረሰቡና ባለድርሻ አካላት መረጃ እንዲኖራቸው ይደረጋል ማለት ነው። ውሳኔ ሰጪዎች ከነዚህ ማዕከላት ያገኛሉ። እንዲሁም ደግሞ በቀጥታ ከስራ ክፍሉም ጋር ባለ ግንኙነት መረጃዎች ተደራሽ እንዲሆኑ ይደረጋል። በቀጣይ ልናከናውናቸው የምንፈልጋቸው ተግባራት ምንድነው? ሰው ሰራሽ አስተውሎትን በሙሉ አቅም መጠቀም። አንዳንድ ሀገራት ላይ ምን ይደረጋል? ተከላ ከመከናወኑ በፊት የተከላ ጉድጓዶች ፎቶ ይነሳሉ። ከዛ ከተከናወነ በኋላ ደግሞ መልሶ ፎቶ ይነሳል። ስለዚህ የሰው ሰራሽ አስተውሎቱ እነዚህን ሁለት ምስሎች በማነጻጸር ችግኙ ይሄን ያክል ነው የተተከለው ብሎ እንዲናገር ማድረግ ተችሏል። ስለዚህ እነዚህን ሙከራ ስራዎች በስፋት ማድረግ ባንችል እንኳን አትሊስት በትንንሽ ቦታዎች ሙከራ አድርገን መለማመድ ያስፈልጋል። ትክክለኛ ውጤት እንደሚያመጣ እርግጠኛ ስንሆን ደግሞ በስፋት ተግባራዊ ለማድረግ ጥረት ይደረጋል ማለት ነው። ስለዚህ አሁን እየሰራን ያለነው ሰው ሰራሽ አስተውሎትን ወደ መረጃ ለማስገባት መረጃ ሰጭነት ለመጠቀም ነው እየሰራን ያለነው ማለት ነው። አንድ ሰው መራመድ ሊፈልግ ይችላል ወይም ዳዴ እያለ ሊሞክር ይችላል። መራመድ ሲችል ግን መራመዱን ያከብረዋል፣ ይደጋግመዋል አይደል? ከዛ ወደ መሮጥ ነው አይደል ሊሄድ የሚችለው። ወደ ተሻለው ነገር ነው የሚሄደው፣ ወይም ደግሞ ወደ አላየው ነገር ነው። መትከል ማሳካት ችለናል። ላለፉት ዓመታት እየተከልን መትከል ማሳካት ችለናል። አሁን የሚቀረን ደግሞ መፈጸምና ውጤት ማምጣት የሚገባን ደግሞ መንከባከብ፣ የተከልኑን ነገር ለፍሬ ማብቃት ላይ ደግሞ እንደዚሁ ትኩረት ልንሰጥበት ይገባል። የግድ የንቅናቄ አያስፈልገውም። የተከልኑን ነገር መንከባከብ የቤት ስራ ሊሆነን ይገባል። ስለዚህ ነገ ተመልሰን ወደ እንክብካቤ፣ ነገ ተመልሰን ወደ ማጽደቅ ስራ መመለስ ይኖርብናል። አመታዊ የዘመቻ ስራ እንዳይመስልብን ማለት ነው። እውነት ነው፣ በዘመቻ የምንሰራው ስራ አንድ ተግባር ሊሆን ይችላል። ነገር ግን ውጤቱን ነው ዓላማ አድርገን የተነሳን እንጂ የምናከናውናቸውን ተግባራት አይደለም በዋናነት መነሻ የምናደርገው። ስለዚህ መትከል አንድ ስኬት ነው፣ መንከባከብ ደግሞ ሁለተኛ ስኬታችን እንዲሆን መልእክት ማስተላለፍ ፈልጋለሁ።